بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد عمرة القضاء ዛሬ የምናየው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሱልህ ሁደይቢያ ላይ ከመካ ሙሽሪኮች ጋር ተስማምተውት በነበረው መሰረት በዚያን አመት እንዲመለሱና በሚቀጥለው አመት ዑምራ እንዲያደርጉ በተስማሙት መሰረት ይህን ያደረጉትን ዑምራ ነው የምናየው። ዑምረቱል ቀዳ ማለት يعني ተፈጻሚ የሆነ ማለት ነው። ቀዳ የሚባለው የሆነ ያመለጠህን ነገር ስትተካው ነው በመሰረቱ። ነገር ግን አሁን እዚህ ጋር የተፈለገበት መልእክት ይሄ ሳይሆን ዑምረቱል ቀዳ የተባለው የተፈጸመ ዑምራ ማለት ነው። በቃል ኪዳኑ መሰረት የተፈጸመ ለማለት ነው። وفي ذي القعدة سنة 7 من الهجرية خرج رسول الله صلى الله عليه وسلم وسبعتኛው ዓመተ ሂጅሪያ نبي محمد صلى الله عليه وسلم وطو للأمرة التي تم الاتفاق عليها في صلح الحديبية بهديبية لاي كمشرك العرب ጋር በተደረገው ስምምነት መሰረት ያው በሚቀጥለው ዓመት እንዲመለሱ ተይዞ በነበረው ቀጠሮ መሰረት ዑምራ ሊያረጉ ወጡ ማለት ነው። واستخلف على المدينة أبا راهم الغفاري عندنا كتابوች ላይ أبو ذر الغفاري ላይ ይላል። ነገር ግን ይሄ አባ ሪህም አልገፋሪ የተባለውን ሰሃቢ መዲና ላይ እሱን ተከተው ወጡ። ወሳቀ معه 60 ቡድነተን ወደ 60 የሚሆኑ ግመሎችን ይዘው ማለት ነው ሀድ የሚታረዱ እዛ መካ ላይ የሚታረዱ እነዚህን ነተው ሄዱ። وجعل عليها ناجية ابن جندب الأسلمي በእነዚህ በገመሎቹ ላይ እነርሱን የሚከታተለው ደግሞ እነርሱን የሚጠብቅ ሐላፊ አድርገው ናጂያ የተባለ ሷሃቢ ابن جندب الأسلمي እሱን አድርገውበት ጉዟቸውን ቀጠሉ። وحمل معه السلاح ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳሪያ ያዙ ማለት ነው ከእሳቸው ጋር አብረው ሷሃባዎች حذرا من غدر قريش ይህም ያደረጉት ለምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አልባት አይታወቅምና የመካ ሙሽሪኮች ምን የሆነ እንቅስቃሴ ቢያደርጉ ያን እንቅስቃሴ ተመጣጣኝ በሆነ መልኩ መመለስ እንዲቻል በሚል ነው። واستعمل عليه بشير ابن سعد ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሳሪያው ላይ በኃላፊነት ማንን አደረጉ? በሺርን እሱን አድርገው ጉዟቸውን ቀጠሉ። وكان معه አይ مع النبي صلى الله عليه وسلم ማለት ነው። ከነብዩ ጋር ከመሳሪያው በተጨማሪ ሌላ 100 የሚሆን ፈረሰኛ ነበረ። ፈረሰኛ ጦር ማለት ነው። ከሰራዊቶቹ ወይ ደግሞ ከሰሃባዎች ውስጥ 100 የሚሆኑ ፈረሰኞች ነበሩ። عليها محمد بن مسلمة محمد بن مسلمة የተባለው ሰሃቢ የዚህ የፈረሰኛ ጦር ወይ ደግሞ የፈረሰኛው ሰሃባ መሪ ነበር፣ አሚር ማለት ነው። وأحرم من ذي الحليفة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢህራም አደረጉ ከዱል ሁለይፋ። ዱል ሁለይፋ ማለት ከመዲና ወደ መካ ስትመጣ የመዲና ሰዎች ከመዲና ወደ መካ ለዑምራም ሆነ ለሐጅ የሚሄዱ ሰዎች ኢህራም የሚያደርጉበት ሚቃት ይባላል። ይሄ ዱል ሁለይፋ ሚቃት ነው። እዛ ሄዱና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢህራም አደረጉ። ልብሱ ከመዲናም ተለብሶ ሊሆን ይችላል። አንድ ሰው ዑምራ በሚያደርግበት ጊዜ ለምሳሌ ከኢትዮጵያ የሚሄድ ሰው ከቤቱ ለብሶ መውጣት ይችላል፣ የኢህራም ልብስ ማለት ነው። መንገድም ላይ ሊለብስ ይችላል፣ ማፊ ኢሽካል። ይሄ አይደለም ኢህራም የሚባለው ማለት ነው። ይሄ ምንድነው የሚባለው? የምትለብሰው ልብስ ሁለት አቦጀዴ ማለት ነው፣ ወይ ደግሞ የኢህራም ልብስ። ይሄ የኢህራም ልብስ ነው እንጂ የሚባለው ኢህራም አይደለም። ኢህራም ማለት ሚቃት ላይ ደርሰህ የምታደርገው ንያ ነው ኢህራም የሚባለው። ሚቃት ላይ ከተለያየ አቅጣጫ የሚመጡ ሰዎች የራሳቸው የሆነ ሚቃት አላቸው፣ ቦታ አላቸው። ማለፍ አይቻልም። እሱን ካለፍክ ደም ይወጅብብሃል። ያን የምታደርግበት ቦታ ምን ይባላል? ሚቃት ይባላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዱል ሁለይፋ ኢህራም አደረጉ ማለት የኢህራም ልብሳቸውን ለበሱ ማለት አይደለም። የኢህራም ልብሱ እያንዳንዱ ሰሃቢ ካለበት ከቤቱ ለብሶ መውጣት ይችላል። አንተም
ከፈለክ ኤርፖርት መልበስ ትችላለህ ከፈለክ ደግሞ ከቤት ስትወጣ ለብሰው ልትወጣ ትችላለህ አንተ ሙህሪም አይደለህም ምን እስከምትሆን ድረስ ሚቃት ደርሰህ የሐጅ ስራ ወይ የኡምራ ስራ ውስጥ ገብቻለሁ ብለህ ንያ እስከምታረግ ድረስ ይሄንን ልብስ በመልበስህ ምን አይደለህም ሙህሪም አይደለህም ምን ማለት ነው ይሄን ልብስ ስለለበስክ በሙህሪም ላይ حرام የሚሆኑ ነገሮች በአንተ ላይ حرام አይሆኑ ከመቼ ጀምሮ ነው የሚሆኑት ሚቃት ላይ ደርሰህ لبيك اللهم عمرة او لبيك اللهم ايش حجا عمره የምታረግ ከሆነ لبيك اللهم عمرة ትላለህ حج የምታረግ ከሆነ ደግሞ لبيك اللهم حجا ትላለህ ለፍዙ ተለፍዙ ኢዕላም بالنيه ነው ይላሉ ዑለማዎች ይሄኛው ንያው ሰውየው ልቡ ውስጥ ነው ኢህራም ውስጥ መግባቱን ማሰቡ ነው እንጂ ንያ የሚባለው ወይ ደግሞ ሙህሪም እንዲባል የሚያደርገው ይሄኛው ቃል አይደለም ይላሉ ይሄኛው ቃል ምንድነው ኢዕላም بالنيه ነው ይላል ነገር ግን ከዚያ ቦታ ላይ ልክ ይሄንን ካልክ በኋላ አንተ ሙህሪም ነህ ትባላለህ محاذير الإحرام በአንተ ላይ ምን ይሆናል ተጥቢቅ ይሆናል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱል ሁለይፋ ላይ ምን አደረጉ ኢህራም አደረጉ ማለት ክልክል ውስጥ ገቡ ማለት ነው የተከለከሉ ነገሮች ምን እስኪ ያርጉ ድረስ ሄደው ዑምራቸውን እስኪ ጨርሱ ድረስ ተሐሉል እስኪ ያርጉ ድረስ ከተሐሉል ማድረግ ማለት የዑምራ ስራህን ጨርሰህ ወይ የሐጅ ስራህን ጨርሰህ ነፃ ስትሆን ማለት ነው ተሐሉል ከምኑ አንተ ላይ እርም ተደርገው የነበሩ ነገሮች በሙሉ ምን ይደረጋሉ ይነሱልሃል ወደ ነበርክበት ትመለሳለህ ወደ ሐላል ትመለሳለህ ወለባ ማለት ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ይሄ ተልቢያ ይባላል ለባ ማለት ይሄንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ዱል ሁለይፋ ላይ ንያ ካደረጉ በኋላ ይሄንን ድምጻቸውን አውጥተው አሉ ወለባ معه المسلمون ከዚያ ሱሐባዎችም ተከትለዋቸው ይሄንን አሉ وواصل سيره حتى إذا بلغ وادي يأجوج በዚህ መልኩ ጉዟቸውን ቀጠሉ ወደ መካ ማለት ነው ዋዲ ያእጁጅ የተባለ ቦታ እስኪደርሱ ድረስ ከዚያስ ወደ አስላህ ዋዲ ያእጁጅ ሲደርሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳሪያ ቁጭ አርጓል ለምን ቃል ኪዳን ላይ ሱልህ ሁደይቢያ ላይ በአፎቱ ውስጥ ያለ ሰይፍ እንጂ ሌላ መሳሪያ ቀስተም ይሁን ሌላ ፈረስም ይሁን ማንኛው አይቻልም ቃል ኪዳኑ ላይ መጀመሪያ ስምምነት ሲያደርጉ መሳሪያ ይዘው እንዳይገቡ ስምምነት ነበርና ሸለቆ አለ ያጁጅ የሚባል እዛ ሲደርሱ ምን አደረጉ ወደ አስላህ መሳሪያውን እዛ አርጓሉ በቃ خلاص እዚህ ጋር አሁን ወደ መካ ልንገባ ስለሆነ መካ መሳሪያ ይዘን መግባት አንችልም ቃል ኪዳናችንም አይፈቅድም ስለዚህ እዚሁ ይሆናሉና وخلف عليها أو خلف عليها أوس ابن خولي الأنصاري أوس يتبالى صحابي يمدينة سو السن أمير أدرقو الزيهون علوت تبك علوت منون مساريون مالتنو في 200 من الصحابة 200 كم يهون الصحابة وشكا بتشاون عدلم يتوتي الله ملكتنيا مالت 200 يميون الصحابة مكنياتهم ما يتوك من ناهونم የመካ ሰዎች ምን ሊያረጉ እንደሚችሉ ስለማይታወቅ 200 የሚሆኑ ሰሃባዎች ሱልህ ሁደይቢያ ላይ የተመለሱ ሰሃባዎች ስንት ነበሩ ብለናል ስንት ነበሩ ዑምራ ሳያረጉ የተመለሱ ሰሃባዎች ሱልህ ሁደይቢያ ላይ ማሜ ነበርካ እሱ ሌላ ነው አይዋ ስንት 1400 ሰሃባዎች ነበሩ አንዳንድ ዘገባዎች ላይ 1500 ይላል ነገር ግን 1400 ተቅሪበን 1500 ማለት ይቻላል ችግር የለውም ስለዚህ 1400 ሰሃባዎች ነበሩ እነዚህ ሰሃባዎች እንዳሉ መጥተዋል አሁንም ማለት ነው ሌሎችም ተጨማሪ ሰሃባዎች አሉ በዚህኛው ላይ በአሁኑ ዑምራ ላይ ስለዚህ 200 የሚሆኑትን ሰሃባዎች ምን አደረጓቸው ከዚህ ከአውስ ጋር መሳሪያው እንዲጠብቁ አደረጓቸው ወተቀደመ ቢስላህ ራኪብ ከዚያ በኋላ ያው ግመል ያዙ የታወቀ ነው እነርሱ የያዟቸው የሚታረዱ ግመሎች እየነዱ ያሉትን
እነሱ ሰሃባዎች ያው ሰይፍ ይዟል ሌላውም ሁሉም ሰሃቢ ሰይፍ መያዝ ይችላል ችግር የለም ማለት ነው በዚህ ገቡ السيوف في القرب السيوف في القرب ማለት ሰይፍ በአፎታው ውስጥ ሆኖ ማለት ነው አፎታ ነው የሚባለው አይደል ልብሱ ከአፎታ ወጣ ነው የሚባለው ስለዚህ ቅረብ ማለት የሰይፉ ማስቀመጫው ወይ ደግሞ አፎታው ማለት ነው በዛው ውስጥ ሆኖ ሳይወጣ ማለት ነው ገቡ فدخل مكة من ثنية كداء نبي محمد صلى الله عليه وسلم ثنية كداء የተባለ ኮረብታ አለ በዚያ በኩል ወጡ التي تطلعه على الحجون ያ ኮረብታ በመለል ላይ ሆነህ ነው የምትወጣው ማለት ነው ያው በድካም የምትወጣው የሆነ ኮረብታ ነው በዛ በኩል ነው የገቡት ወደ መካ وهو على ناقته القصواء يا الله ملكتኛ ቀስዋ የምትባል ግመል አለቻቸው እሷ ላይ ሆነው ነው የገቡት والمسلمون متوحشون السيوف ሙስሊሞች ሰሃባዎች ደግሞ አንግበዋል ሰይፋቸውን ማለት ነው ግን ከአፎታው አይወጣ በዚያው ሁኔታ ባለ محدقون به አው ከበዋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዙሪያቸውን ከኋላቸው ከግራና ከቀኛቸው ከበው እሳቸውን አጅበው ገቡ ይለቢ ወይለቡን ካዕባ ደረሱ በዚህ ሁኔታ ማለት ሰሃባዎች አጅበዋቸው ይሄንን فاستلم الحجر الأسود بمحجانه يا الله ملكتኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐጀር الأسودን محجان ማለት እንደ ከዘራ ነገር ማለት ቆልማማ አፉ ላይ ቆልማማ ያለ ዱላ ማለት ነው በሱ ምን አደረጉ ሐጀር الأسود ካዕባ ላይ ነው ያለው محجናቸውን ወይ ደግሞ ከዘራቸውን አስነኩት ከዘራቸውን አስነክተው ካዕባ ላይ ጧፍ በምታረግበት ጊዜ ቀጥታ ሄደህ ዛህማ ከሌለ ግፍያ ከሌለ ተሰማዋለህ ሐጀር الأسودን መሳሙ የተወደደ ነው ሱና ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ማለት ነው ዛህማ ካለ ግፍያ ካለ ወይ ደግሞ ጭንቅንቅ ካለ ምን ታረጋለህ ዱላ ነገር ወይ ደግሞ ሌላም ነገር ከያዝክ በሱ ትነካውና እሱን ትስመዋለህ ታይብ ያን የነካህበትን ዱላም ይሁን ሌላ የተለያዩ ነገሮች ማለት ነው ያ የማይቻል ከሆነ ታመላክታለህ እጅህን አንስተህ በእጅህ ታመላክታለህ ማለት መዳፍህን የውስጥ መዳፍህን ወደ ሐጀር الأسود አድርገህ ታመላክታለህ ያመላከትክበትን እጅ መሳም አይቻልም ከዚያ ምን ታረጋለህ ጧፍ ታረጋለህ ከሱ መስመር አለ ቀይ መስመር አለ በምኑ ትክክል በሐጀር الأسود ትክክል ማለት እሱ ላይ ትቆማለህ ከሩቁ ቆመህ ነው የምታመላክተው በእጅ ከዚያ በኋላ ዞረህ እዛው ውስጥ መጣ አንድ ሸውጥ ሄደሃል አንድ ዙር ማለት አንድ ተብሎ ይቆጠራል በዚህ መልኩ አሁንም የሚቀጥለውን ሸውጥ ስትጀምር ዙር ስትጀምር ምን ታረጋለህ እጅን አንስተህ ምልክት ታረጋለህ ዝም ብለህም ብታረግ ማፊሽካል መጀመሪያ ካደረክ ማለት ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ በዚህ በዱላቸው ሐጀር الأسودን استلم ማለት እሱን ሰላም አሉ ወይ ደግሞ ሳሙት እንደማለት ነው ثم طاف ከዚያ ጧፍ አደረጉ وهو على راحلته ከሳይወርዱ በግመላቸው ላይ ሆነው በእግራቸው ሳይሆን በግመላቸው ላይ ሆነው ምን አደረጉ ጧፍ አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ የነበረው ካዕባና አሁን ደግሞ ያለው የተለያየ ተገንብቶ ተቀይሯል ከዛሬ ከመሬቱ ምንድነው በላጥ መሬቱ ያኔ አፈር ነው አሻዋ ማለት አሁንስ አሁን ምንድነው ነጭ በጣም እንትን የሆነው እብነበረድ አይነት ነገር ማለት ነው እንደዛ ነው አሁን ያለው እና ከዛ ከሱ ዙሪያ ልክ ክብ ነው በጣም ሰፊ ቦታ ነው ከሱ ውጪ ደግሞ እንዳለ ዙሪያው ምንድነው መስጂድ ነው ዙሪያው መስጂድ ነው እስከ አራተኛ ፎቅ መሰለኝ አሁን እንደውም አራተኛ ፎቅ አድርገውታል ዙሪያው መስጂድ ነው ከዛ መስጂዱን አልፈመተ ሜዳ ውስጥ ገባለ የጧፉ ሜዳ ውስጥ ገባለ ማለት ነው መሃል ላይ ነው ያለው ካዕባ ታየው ኢደን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምን አደረጉ ጧፍ አደረጉ የመካ ሙሽሪኮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገቡ ማየት አንፈልግም ብለው ለቀወጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከሰሃባዎቹ ጋር መጥቶ ጧፍ ሲያረግ አናይም ብለው ማለት መከልከል አይችሉም ቃል ኪዳን አለ ግን ደግሞ እንዴት እኛ እዚህ ቁጭ ብለን እሱ እንዴት ጧፍ ያረጋል ሳናይ ቢያረግ ይሻላል ብለው ወጡና መጨረሻ ላይ ግን የሆነ ኮረብታ ላይ ቁጭ አሉ ማለት ነው ያዩ وهو على راحلته وطاف معه المسلمون يرملون حول البيت يرملون ማለት ሶምሶማ ነው የሚባለው
በእርምጃና በሩጫ መሐከል ያለ አካሄድ ማለት ነው። በዚህ መልኩ በተወሰነ መልኩ የሆነ ፍጥነት ያለበት ወይ ደግሞ እንዴ የምትሮጥ አይነት እያስመሰልክ ግን ሩጫ አይደለም። በዚህ መልኩ እየሄዱ በካዕባ ዙሪያ ካሺፊነ መናኪበሁም اليمنى ቀኝ ክንዳቸውን ክፍት አድርገው ስትለብሰው ምኑ ፎጣው አንደኛው ፎጣ ከታች ተጣጥቅበታለህ ሁለተኛው ፎጣ ከላይ ስትለብሰው ምንድነው የምታደርገው አንዱን ጠረፍ አንደኛውን ጫፍ ታመጣውና በቀኝ በኩል ከብብትህ ስር አሳልፈ በግራህ ላይ ታረጋዋለህ ማለት ነው። በግራ ትከሻ ላይ ቀኝ ትከሻ ምን ይሆናል ክፍት ይሆናል። በዚህ መልኩ ቀኝ ትከሻቸውን ክፍት አድርገው ምን አደረጉ ጠዋፍ አደረጉ በሶምሶማ መልኩ ሻእን الفتوة والقوة ይህን ለምንድነው በዚህ መልኩ እንዲህ አይነት የሶምሶማ አካሄድ እየሄዱ ጠዋፍ ያደረጉት ለምንድነው የወጣትነትና አቅም ጉልበት የመኖር ስሜት እንዲያሳዩ ማን እንዲያይ ሙሽሪኩል አረብ ምክንያቱም እነሱ እየተነጋገሩ ነበር መጀመሪያው ነው አሁን የመዲና ወባ ያዳከማቸው ቀሽም የሆኑ ሰዎች ይመጡላችኋል ሲሉ ነበርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነፍሱ ላይ ኃይል ያሳያቸው ሰው አላህ ይዘንለታል በነፍሱ ላይ ኃይል ያሳያቸው ሰው ምን ማለታቸው ነው ደካማ መስላችሁ እንዳትታዩ ምን ሆኖ جديد قوي ሆኖ ማለታቸው ነው وعبد الله بن رواحة بين يدي رسول الله صلى الله عليه وسلم عبد الله بن رواحة كنبي في اللفت ነው ያለው متوحشا بالسيف سيفون አንግቦ ከፊት ለፊታቸው ነው ያለው يقول ምን ይላል خلوا بني الكفار عن سبيله መንገድ ማንም የለም ፊት ለፊታቸው ማንም የለም አስለን እነሱ በሙሉ ለቀው ወጥተዋል ግን ምን አለ እናንተ የካህዲያን ልጆች ሆይ መንገዱን ልቀቁለት የነብዩን መንገዳቸው ምን አድርጉላቸው ክፍት አድርጉላቸው ይላል خلوا فكل الخير في رسوله ዞር በሉ መልካም ነገር ሁሉ ያለው በአላህ መልእክተኛ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ ነው ለማሳወቅ ያደረገን አብዱላህ ኢብኑ ረዋሃ እንደ በፊት አይደለንም በፊት እንደምታረጉት እንዳይመስላችሁ ለማለት ነው ስለዚህ ሁሉን ኸይር ነገር በሙሉ ያለው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ ነው اليوم نضربكم على تأويله ዛሬ በቁርአን በመስራት እናሳያችኋለን ወይ ደግሞ እንመታችኋለን كما ضربناكم على تنزيله በመውረዱ እንደመታናችሁ ሁሉ ሲወርድም ተመታችኋል ዛሬ ደግሞ የወረደው ቁርአን በስራ ላይ ሲውል ስራ ላይ አውለን እያሳየን እንመታችኋለን ضربا يزيل الهام عن نقيله ምት ቀይሉላ አንድ ሰው ከዙህር አቅራቢያ ዙህር ሊደርስ አካባቢ ትንሽ ቀደም ብሎ የሚነሳው እንቅልፍ ምን ይባላል ቀይሉላ ይባላል ይሄ አጭር ሰዓት 15 20 ደቂቃ ማለት قبيل الظهر بعد الظهر መሆን ይችላል ለዚህ ምን ይላል የኛ እናንተን የምንመታበት አመታት የተኛን አዋፍ ከንቅልፉ የሚቀሰቅስ አይነት የሆነ ማለት ነው እንመታቸዋለን በዚህ መልኩ አላቸው ويذيل الخليل عن خليله ወዳጁን እንዳያስታውስ የሚያደርግ የሆነን አይነት ምት እንመታቸዋለን ወይ ደግሞ ወዳጁን እንዲረሳ የሚያደርግ ከአእምሮ ላይ እንዲጠፋበት የሚያደርግ ምኑ ስጋቱ ፍርሃቱ ወዳጁን እንዳያስታውስ የሚያደርግ አይነት ምት ነው የምንመታችሁና ዞር በሉ መንገድ ልቀቁ وكان المشركون جالسين على جبل فعيقعان የሚባል ተራራ شمال الكعبة በካዕባ በስተሰሜን በኩል ያለ ተራራ አለና ኮረብታ እዛ ላይ ቁጭ ብለው ነበር ያዩ የነበረው وقد قالوا فيما بينهم እርስ በርሳቸው ምን አሉ انه يقدم عليكم وفد قد وهنتهم هما يثرب አሁን ይመጡላችኋል የመዲና ወባ ያዳከማቸውና አቅም የሌላቸው ሰዎች ይመጡላችኋል ብለው ነበርና በዚህ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ጧፍ የሚያደርጉበት ጊዜ ነሻጣ ባለው ሁኔታ በጣም ምንም ድካም በሌለበት መልኩ
እንዲታዩዋቸው ፈጠን ብላችሁ ቢሆነ መጓተት ምናምን የለም ሩጫም ሳይሆን ቀስም ሳትሉ ሶምሶማ በዚህ መልኩ አርጉ ብለዋቸው ነበርና አዩዋቸው ማለት ነው በዚህ ሁኔታ فلما راوا المسلمين يرملون قالوا በዚህ ሁኔታ ሲያዩዋቸው በሶምሶማ ላይ የመካ ሙሽሪኮች ምን አሉ هؤلاء اجلد من كذا وكذا الله اكبر ተሳስተናል እነዚህማ በጣም ጠንካሮች ናቸው እኛ እንደምንለው አይደለም እነዚህ በጣም ጠንካሮች ናቸው وكان رسول الله صلى الله عليه وسلم امرهم ان يرملوا في الاشواط الثلاثه الاولى ليرى المشركون قوتهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጀመሪያዎቹ ሶስቱ ዙሮች ላይ ነበረ ምን ያዘዙት በዚህ መልኩ በሶምሶማ እንዲሄዱ ያደረጓቸው ማለት ነው ለምን ሙሽሪኮች የሰሃባዎችን አቅም ድካም የሌለባቸው መሆኑን እንዲያዩ ከዚያ አራቱ ላይ ግን ቀስ ብሎ ቢሄዱ ችግር የለም ማለት ነው የመጀመሪያዎቹ ሶስቱ ሸውጦች ላይ ስለዚህ አሁንም አንድ ሰው ሐጅ ወይም ደግሞ ዑምራ በሚያደርግበት ጊዜ የመጀመሪያዎቹን ሶስቱን ዙሮች 7 ዙር ነው አንድ ላይ ማለት ነው ጧፍ የሚደረገው 7 ጊዜ ነው ሰባቱን ስትጨርስ እንደገና በአዲስ መልኩ መቀጠል ትችላለህ እስቲናፍ አድርገህ ማለት ነው ነገር ግን ዝም ብለህ ሳትቆጥር ማድረግ አይቻልም ግልጽ አለ መቁጠር አለብህ 7 ሸውጥ 7 ዙር ነው ዒባዳ ነው ራሱ ይቻለ ማለት ነው ራሱ ይቻለ እንደ ዒባዳ ነው ልክ 2 ረካ እንደምትሰግደው ወይ ደግሞ 4 ረካ እንደምትሰግደው ሰላት ኢባዳ ነው ጧፍ ራሱ ይሄን ጧፍ ዝም ብለህ ያለ ንያ ገብተህ አታረግም 7 ጊዜ ታረጋለህ አሁንም 7ቱን ስትጨርስ ሌላ መቀጠል ትችላለህ ከዳሊክ እያልክ 7 እያደረክ መቀጠል መብትህ ነው ነገር ግን ዝም ብለህ ያለ ቁጥር አድርጋለሁ ብትል አይቻልም ኢዳን የመጀመሪያዎቹ ሶስቱ ዙሮች ላይ ምን ታረጋለህ በሶምሶማ ትሄዳለህ የተቀሩት አራቱ ላይ ደግሞ ረጋ ብለህ መሄድ ትችላለህ ማለት ነው إلا ما بين الركن اليماني والحجر الأسود የመጀመሪያዎቹ ሶስቱ ሸውጦች ላይ ዙሮች ላይ በሶምሶማ እንዲሄዱ አደረጓቸው የትኛው ሲቀር ركن اليماني والحجر الأسود ركن اليماني የሚባለው ያልሄዳችሁ ሰዎች ምናልባት ስዕሉ ሀጀር الاسود አለ ሀጀር الاسود ልትመጣ ወደሱ ልትደርስ አንድ ጠርዝ ሲቀር ያለው ሩክን اليماني ይባላል ሩክን اليماني እሱን አልፈህ ነው ወደ ሀጀር الاسود የምትመጣው 6 ጠርዝ ነው ያለው ካዕባ 6 ምንድነው የምትሉት 6 ባለ 6 ማዕዘን አንደኛው ማዕዘን ከሀጀር الاسود ቀጥሎ ያለው እሱ ጋር ከመድረስህ በፊት ያለው ማዕዘን ምን ይባላል ሩክን اليماني ይባላል እሱ ጋር ከመድረስ በፊት ያለው ማለት ነው በዚህ በሁለቱ ማዕዘኖች መካከል በሀጀር الاسود እና በሩክን اليماني መካከል ባለው ቦታ ላይ ግን ምን አታርጉ አሏቸው አትሩጡ አሏቸው ወይ ደግሞ ሶምሶማ አታድርጉ አሏቸው ለምንድነው ይሄን ያሉት فانه في الجنوب ይሄ ሩክን اليماني በምን ተቃራኒ ነው ያለው እንትኖቹ የተቀመጡት ቤት በኩል ነው ብለናል ሸማል الكعبه ነው ብለናል እንዴ በካዕባ በስተሰሜን በኩል ነው ያሉት ይሄኛው ደግሞ በስተደቡብ በኩል ነው ስለዚህ ምን ይከለክላቸዋል እዛ ጋር በካዕባ ግርዶሽ ውስጥ ነው ያሉት ማን ያያቸው ሙሽሪኮቹ አያዩዋቸው ስለዚህ እዚህ ጋር ቀስ ብለው ቢሄዱ ችግር የለም ማለት ነው ይሄንን ሀጀር الاسودን አልፈው ሩክን اليماني እስኪመጡ ድረስ ምን ያደርጋሉ ሶምሶማ አድርገው በሶምሶማ ይመጣሉ ከዛ ግን ሩክን اليماني ጋር ሲደርሱ በሱና በሀጀር الاسود መካከል ያለውን ቦታ ቀስ ብሎ መሄድ ይችላሉ ከሙሽሪኮች እይታ ምን ስለሆነ ውጪ ስለሆነ ማለት ነው ውጪ ስለሆነ ተረጋጉ አብሽሩ እዚህ ጋር ትንሽ ረፍት ወሰዱ ወይ ደግሞ ንፋስ ወሰዱ እንደማለት ነው ይሄን ብለዋቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም في جهه لم يكن يراها المشركون ይሄኛው ሙሽሪኮች አያዩትም ነበር ስለዚህ በዚህኛው አሁን ሩክን اليماني بين ركن اليماني والحجر الاسود መካከል ያለው ክፍት ማለት يعني ከእነሱ እይታ ያለው ቦታ ላይ ሶምሶማ ያስፈልግም ነበር ወሀከዛ አሁንም አንድ ሰው ሲሄድ ሐጅ በሚያደርግበት ወይ ደግሞ
ዑምራ በሚያደርግበት ጊዜ በዚህ መልኩ ማድረግ ይችላል። ግን ያው አታውቅም ሰው በእውቀት ላይ ተመስርቶ አይደለም ሐጅ የሚያደርገው ያው ከአቅም ጋር ከእውቀት ጋር ሸርጡ እውቀት ያስፈልጋል ለሁሉ ለምትሰራው ነገር በሙሉ ግድ ነው አንድ ሰው ሶላት መስገድ ከፈለገ ስለ ሶላት ማወቅ አለበት ስለ ዘካ ማወቅ አለበት ስለ ጾም ህግጋቶች ማወቅ አለበት ሐጅ የሚያደርግ ሰው የሐጅን ህግጋቶች ማወቅ አለበት ግን በአብዛኛው የምታየው ሰው በተለይ ሐጅ ላይ ሆነ የምታየው ሰው ላ ኢላሃ ኢላላህ ያው መቼስ አላህ ጃኢበኛ ጌታ ስለሆነ አላህ ይቀበላቸው ነው የሚባለው እንጂ አብዛኛው ህዝብ 95% የሚሆነው ህዝብ ምስኪን ነው ምንም የሚያውቀው ነገር የለም ምንም ከተለያየ ቦታ ከተለያየ ሀገር ይመጣል ሙኻለፋ ነው የምታየው ማለት ተምሮ በትክክል የሚመጣ የለም ምናልባት የተለያዩ ሀገሮች ምን ያደርጋሉ አንድ ሰው ዝም ብሎ ተነስቶ ብቻውን አይመጣም ብዙ ሀገሮች ላይ ማለት ነው በግሩፕ ነው የሚመጡት ግሩፑ ምን አለው አስተማሪ አለው መሪ አለው መሪያቸውን ተከትሎ ነው የሚመጡት ይሄ በጣም ብዙ ሀገሮች ላይ ይሰራበታል በጣም በተቀናጀ መልኩ ይሰራሉ በጣም ደስ ይላል በጣም ብዙ ሀገሮች ደግሞ አሁን ለምሳሌ ወደ ኢንዶኔሲያ ባንግላዴሽ ምናምን እንደዚህ የተለያዩ በጣም ብዙ ሀገሮች ለውለው ነው የሚመጡት ምንም ደንታ የላቸውም የሚሰሯቸው ሙኻለፋዎች ላ ኢላሃ ኢላላህ በጣም የሚገርም ነው ከዛሊክ ብዙ የአፍሪካ ሀገሮችም በዚህ መልኩ የተቀናጀ ነገር የለም ዝም ብሎ ይመጣል እዛ የሚሰራቸው ሙኻለፋዎች እዛ ያሉ ነገሮች በጣም የሚያሳዝኑ ናቸው ሀገራችን ከኢትዮጵያ የሚሄዱ ከየክፍለ ሀገሩ የሚሄዱ ሰዎች እዛ በጣም የሚያሳዝን ነገር ነው የምታየው ነገር ማለት ነው አስለን እኛ ሀገር የለም እንደዚህ የተቀናጀ በዚህ በተቀናጀ መልኩ ሁጃጆችን ተቀብሎ እያንዳንዱን ነገር እያስተማረ የቱ ጋር ምን መስራት እንዳለበት ይሄንን የሚያደርግ የለም ሁሉም በየራሱ ነው የሚያደርገው አላኩል ይሃል አንድ ሰው ግን አሁን በሚሄድበት ጊዜ በእውቀት ላይ ከሆነ ይችላል በቃ ሶስቱን ዙሮች ብቻ ምን ያደርጋል ሶምሶማ ያደርግና ከዛ بين ركن اليماني والحجر الأسود ሲመታ ረጋ ብሎ መሄድ ይችላል ማለት ነው አብዛኛዎች ሰዎች ይሄንን አያውቁትም فلما فرغ من الطواف ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጧፍ ከጨረሱ በኋላ ከካዕባ መዞር ማለት ነው ሰዓ بين الصفا والمروه እዛ ሰፋና መርዋ የሚባሉ ኮረብታዎች አሉ ወደ እነርሱ ሄዱ ማለት ነው አሁንም በስተደቡብ በኩል ነው ያለው ሀጀር አልአስወድ ፊት ለፊት ነው ምን ያለው ሰፋና መርዋ የሚባሉ ሁለት ኮረብታዎች አሁን መስጂድ ውስጥ ገብተዋል ያኔ ውጭ ነበሩ አሁን ግን መስጂድ ውስጥ ነው ያሉት ተሰርተዋል ያው በጣም ዘመናዊ በሆነ መልኩ ሰርተውታል ኮረብታው ምልክቱ አለ የቦታው የኮረብታው ምልክት በተወሰነ መልኩ አለ አሰሩ አልጠፋም ስለዚህ ከዛ ውጪ ግን ያው በጣም ተሰርቶ ነው ያለው እዛ ጋር ትወጣለህ ሰፋ ላይ ከሰፋ ትጀምርና ወደ መርዋ ትሄዳለህ طيب ከሰፋ ጀምረህ ወደ መርዋ ከመርዋ ወደ ሰፋ በዚህ መልኩ ሰፋ ጀምረህ መርዋ ስትደርስ አንድ ነው የሚባለው ግልጽ አለ ከመርዋ ወደ ሰፋ ስትመጣ ስንት እንደዚህ እያደረክ ትሄዳለህ ማለት ነው 7 ዙር ከሰፋ ጀምርና መጨረሻ ላይ መርዋ ላይ ትጨርሳለህ መርዋ ላይ ጨርሰህ ምን ታደርጋለህ ጸጉርህን ኢማ ሐልቅ ወኢማ ቀስር ወይ ትልጫለህ ጸጉርህን ወይ ደግሞ ታሳጥራለህ በኡምራ ከሆነ መላጨቱ የተወደደ ነው ኡምራ ለሚያደርግ ሰው ለምሳሌ ረመዳን ላይ ወይ ምናምን ከሄድክ መላጨቱ የተወደደ ነው ግን በሐጅ ጊዜ ሙተመቲዕ ሆነህ ከሄድክ በአንድ ጉዞ ኡምራንም ሐጅንም ለማድረግ ነይተህ ሙተመቲዕ ማለት ይሄ ነው ተፈተህ የኡምራውን ስራ ጨርሰህ ተፈተህ ሐጅ የምትጠብቅ ከሆንክ ተመቱ ይባላል ይሄ በአንድ ጉዞ ሁለት ስራ ነው የምትሰራው ልክ እንደሄድክ ኡምራ ታረግና የኡምራውን ስራ ከጨረስክ በኋላ ታሉል ታረጋለህ ግልጽ አለ ትፈታለህ ማለት ነው ከኢህራም ትወጣለህ እስከ መቼ ድረስ እስከ 8ኛው ዚልሂጃ ድረስ ማለት ነው እስከ 8ኛው ዚልሂጃ ድረስ 8ኛው ዚልሂጃ ላይ ካለህበት ከዛው ሚቃት መሄድ አያስፈልግም ከቤትህ ካለህበት ቤት የኢህራም ልብስህን ለብሰህ ነይተህ ወደ ሚና ትሄዳለህ የውም ተርዊያ ማለት 8ኛው ቀን ይሄ ምን ይባላል
ተመቶ ይባላል ይሄኛው ነገር ግን በአንድ ኢህራም ሳትፈታ በዛው ንያ አንድ ላይ አጣምረህ ሁለቱንም ዑምራንና ሐጅን አንድ ላይ አጣምረህ ከነየትክ ግን ቂራን ይባላል ይሄ ቂራን ማለት ምንድነው ሐጅና ዑምራን ያው በአንድ ጉዞ ነው እንደተመቶ ማለት ነው ነገር ግን አንድ ላይ ነው የምታጣምራቸው ሁለቱንም ነው የምትነይተው ምን ሆነ አትፈታም ተሐሉል የለም አንድ ወር ከምናምን ሙህሪም ሆነ ትቆያለህ ማለት ነው ግልጽ ነው አይደል የሐጅና ዑምራን በሐጅ ውስጥ አስገብተህ ነው ይሄኛው ማለት ነው ቂራን የሚባለው ዑምራን በሐጅ ውስጥ አስገባዋለህ ኢህራሙ አንድ ላይ ነው ሚቃት ላይ የምትነይተው ሐጅና ዑምራን አንድ ላይ ትነይታለህ ሚቃት ላይ ከዚያ በኋላ ትሄድና ጧፍ አድርገህ የሐጅ ስራውን ከፈለክ መጨረስ የዑምራ ስራውን መጨረስ ይችላል ከፈለክ ነገር ግን ተሐሉል አታረግም ከፈለክም ደግሞ የተወሰኑትን ሰርተ ሌላውን አንድ ላይ ከሐጅ ጋር አቆይተ መስራት ይችላል እስከ መቼ ድረስ የሐጅ ስራ እስኪያልቅ ድረስ يوم 12 او 13 من ذي الحجه ذي الحجه 13ኛው የ12ኛ ቀን ድረስ አንድ ላይ ነው ይሄ ምንድነው ይሄ ቂራን ይባላል ቂራን ከሆነ ዑምራና ሐጅን አንድ ላይ አጣምረህ ዑምራን በሐጅ ውስጥ ከተህ በኢህራም በአንድ ኢህራም መጨረስ ማለት ነው ተመቶ ከሆነ ግን በአንድ ጉዞ ነው ሁለቱንም ስራዎች የምትሰራው ዑምራንም ለብቻው ትሰራለህ ሐጅንም ለብቻው ነው የምትሰራው የዑምራ ስራ እንደጨረስክ ተሐሉል ታረጋለህ خلاص ስራን ጨርሰሃል መካ ውስጥ ቆያለህ አንድ ወር ሊሆን ይችላል ምናልባት ቀደም ብለህ ከሄድክ ወር ከምናምንም ልትቆይ ትችላለህ 8ኛው ዙል ሂጃ ላይ ኢህራምን ትለብሳለህ እስከዛ ድረስ ልብስን ነው የምትለብሰው አይፈልግም መብት ነው ሁሉ ነገር አንተ ሙተሐልል ይሄ ሙተመቲ ሁለት ስራ ዑምራውንም ለብቻው ሐጅንም ለብቻው ግን በአንድ ጉዞ ተመቶ ይባላል ይሄ ሰውየው ሙተመቲ ይባላል አማ ሙቅሪን ከሆንክስ ምን ብለናል አብሰመት አትፈተም ዑምራን ሐጅ ውስጥ አስገባውና በአንድ ኢህራም ነው የምታጠቃልለው ሐጅ ብቻ የምታረክ ከሆንክ ሐጅ ብቻ ዑምራን ሳትጨምር ዑምራን ሳትነይት ሐጅ ብቻ የምታረክ ከሆንክ ምን ትባላለህ ሙፍሪድ ትባላለህ አንዋ አንሱክ ስንት ነው አንዋ አንሱክ ስንት 3 አብዱረዛቅ ምን 3 ያልከኝ አንተ አይደለ አንዋ ነው አብዱራህማን ይቅርቡ ምን ተመቱ ቂራን ኢፍራድ احسنت ስለዚህ ተመቱ ቂራንና ምን ኢፍራድ ይባላል ወይ ደግሞ ሙተመቲ ሙቅሪን ሙፍሪድ ይባላል ማለት ነው በዚህ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጨረስክ በኋላ ሰፋ ላይ ትጀምርና መርዋ ላይ ትጨርሳለህ ከዛ ምን ታረጋለህ ብለና ከዛ ጸጉርህን ኢማ ትላጫለህ ወይማ ታሳጥራለህ ለዑምራ ከሄድክ መላጨቱ ምንድነው የተወደደ ነው ለዑምራ መቼ ረመዳን ላይ ምናምን ከሄድክ ማለት ነው ነገር ግን ሙተመቲ ሆነ ከሄድክ ሐጅና ዑምራን አንድ ላይ ለመስራት ከሄድክ የመጀመሪያው ተመቱ ላይ ምን ታረጋለህ ታሳጥራለህ ተመቱ ላይ ማለት ነው ታሳጥረውና መጨረሻ ሐጅ ላይ ትላጫለህ ማለት ነው ይሄ ነው የተወደደው طيب ثم نحر هديه عند المروه ከዚያ በኋላ ምን አደረጉ አረዱ وحلق رأسه ከዛም ተላጩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲዩ አሁን ለምሳሌ ሙተመቲ የሆነው ሰው አንተ ሄደህ አታርድም አሁን አስሉ ድሮ እንደዛ ነበር ራስ ነበርክ የምታርደው አሁንም ሄደህ ማረድ ትችላለህ ሌላ ቦታ ነው ኢትዮጵያዊ ከሆንክ አትችልም ማን ያሳያል እዛ ሰው ከሌለ በስተቀር እዛ የሚኖር ነዋሪ የሆነና አገሩን የሚያቅበደም ሰው ካለ ራስ ሄደህ ማረድ ትችላለህ መብትህ ነው ራስ ቀጥታ ሄደህ ማረዱ በጣም የተወደደ ነው ይሄ ራሱ እርዱ ራሱ በራስ እጅ ማካሄዱ በጣም የተወደደ ትልቅ ኢባዳ ነው ነገር ግን አሁን ምንድነው የምታረገው ባንክ ራጅሂ የሚባል አለ ከኢትዮጵያ የሚሄዱ ሁጃጆች ምን ያደርጋሉ ልክ እንደሄድክ ወይ 500 ሪያል ምናምን ትከፍላለህ ማለት ነው ለባንክ ራጅሂ ከዛ በኋላ አንተ የዚያን ቀን እርዳ አይጠበቅብህም ያ ሸሪካ ያ ካምፓኒ አንተን ያባርጉ አንተን ወክሉ ምን ያደርግልሃል ያርድልሃል እርዱ አንተን አይመለከትም አሁን ከፍለሃል ማለት ያበተን ነገር ግን ሌሎች ዝም ብሎ የሚያወናብዱ አሉ ሀበሾች ማለት ነው ጥቂት አምጥተው ይሸጡልሃል 300 ሪያል 350 ሪያል ብለው ማለት
ባንክ ራጂ 500 ሪያል የሚያስከፍል ከሆነ እነሱ 300 ሪያል 150 ሪያል ቀንሰው አምቶ ይሸጡልሃል ሁጃጆች ባሉበት በኸይማ ውስጥ ይሄ አይታረድም አላህን የሚፈሩ አይደሉም ሌቦች ናቸው ብዙዎቹ ማለት ነው በሌብነት የሚሰራ ነው ይሄ አንተ ትልቅ አደጋ ነው ይሄ ትልቅ ስንትና ስንት ገንዘብ አውጥተህ ሄደህ መክሰር የለብህም ስለዚህ ምንድነው ማድረግ ያለብህ ባንክ ራጂ ነው የሚከፈለው ማለት ባንክ ራጂ ይከፍላል ሐጅ የሚያደርግ ሰው የለም እንደከኛው ኢንሻአላህ ብዙ አለ አይደል አላህ ካለ طيب باذن الله ኢንሻአላህ አሁን ቀርቧል ለዚህ ነው ብዙ ትንሽ ስለሱ ማውራት የፈለግነው ማለት ነው አብዱ ሰመድ አልጨረስክም ፕሮሰስ ኢንሻአላህ باذن الله طيب وكذلك فعل المسلمون لك እንደዚሁ ሙስሊሞችም እሳቸውን ተከትለው ሰሩ ثم بعث رجالا من الصحابه الى بطن ياجوج ليكونوا على السلاح ከዚያ የተወሰኑ ሱሐባዎችን ወደ ቅድም 200 ሱሐባዎችን ወደ አስቀመጡበት ቦታ ላኳቸው ሊተኳቸው እነዛን ማለት ነው وياتي من بقي هناك من الصحابه فيؤدوا نسكهم እነዚያ መተው 200 እዛ የነበሩ ሱሐባዎች መተው እነዚህ ተከተዋቸው ከሳቸው ጋር ስራቸውን የጨረሱት እነዛ ደግሞ መተው እንዲሰሩ እንዲያደርጉ ላኳቸው وقام بمكه 3 ايام 3 ቀን ቆዩ ያው በስምምነቱ ላይ እንደነበረው تزوج خلالها ميمونة ابنة الحارث الهلالية بزهم أقاطامي بزي بقوي بسوستو كان ميمونة عقبوات وكانت زوجة سيد الشهداء حمزة ابن عبد المطلب وخالة ابن العباس نعم كما نبرج يا عباس ابن عبد المطلب عكست نبرج يا حمزة ابن عبد المطلب دقمو من بالبيت نبرجنا حمزة كموت ابو هلا ያው አላገባችም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገቧት فلما بلغتها الخطبه የሳቸው ማጨት እሳቸው እንዳጫዋት በደረሳት ጊዜ ወከለ امرها الى العباس ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኒካሁን ጉዳይ ወደ አባስ አስጠጉና فزوجها العباس بالنبي صلى الله عليه وسلم وهو حلال ከዚያ አባስ ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጥቷቸው نكاح سرلاته فإنه اعتمر أول ما دخل مكة ثم حل فبقي حلالا نبي محمد صلى الله عليه وسلم مجمع عند جبو نبر عمراتهم ጨርሰው حلال ሆኖ ቆይተው ነበር ማለት ነው وفي صبيحة اليوم الرابع غادر رسول الله صلى الله عليه وسلم በአራተኛው ቀን ጠዋት መካን ለቀው ወጡ መከተ راجعا إلى المدينة ወደ መዲና ወጡ ማለት ነው فلما بلغ سرف على بعد 9 من مكة نزل بها وأقام ሲርፍ የተባለ ተንኢም ማለት ነው ከተንኢም ማለፍ ብሎ ወይ ደግሞ ከመካ ክልል ወጥቶ ያለ ቦታ ነው ሲርፍ የሚባለው ተንኢም ማለት መካ ላይ ያሉ ሰዎች የመካ ሰዎች ዑምራ ማድረግ ሲፈልጉ ሄደው ኢህራም አድርገው የሚመጡበት ቦታ ነው ክልል ነው የመዲና ክልል ሹመይሲ ነው ብለናል አለ ባለፈው የመካ ደግሞ ተንኢም ይባላል ማለት ነው ስለዚህ እዛ ከሱ ቅርብ የሆነ ቦታ ነው ሲርፍ የሚባለው እዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ስለወጡ ስምምነቱ ከመካ እንዲወጡ ነው እዛ ግን መቆየት ይችላሉ እዛው ቆዩ ማለት ነው وقام يعني نزل بها وقام እዛው ቆዩ وهناك زفت اليه ميمونة رضي الله عنها فبنى بها ከዚያ መይሙና ተሞሸረችላቸው ሞሽሯታሉና ምን አደረጉ ሙሽርነት እዛ የተወሰነ ቀን ቆዩ ማለት ነው 3 ቀን ነው 3 ቀን ሙሽራ የመጀመሪያ ከሆነ ያላገባች ከሆነች ስንት 7 ቀን ያገባች ከሆነች ግን 3 ቀን ማለት ነው ስለዚህ እዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷ ጋር ቆዩ ثم عاد الى المدينه فرحا مسرورا بما حباه الله من تصديق رؤياه እዚያም በጣም ደስተኛ ሆነው ወደ መዲና ተመለሱ አላህ Subhanahu Wa Ta'ala በሰጣቸው ጸጋና ቃል ኪዳናቸውንም በሞላላቸው በመናማቸው ላይ ባዩት መሰረት ማለት ነው وشرفه بطواف بيته እንዲሁም ደግሞ አላህ Subhanahu Wa Ta'ala ከአባ ላይ ጧፍ እንዲያደርጉ ከሰሃባዎቻቸው ጋር በዚህ አልቀዋቸዋልና በዚህ በጣም ደስተኛ ነበሩ የአላህ መልእክተኛ ማለት ቃል ኪዳናቸውን ስለሞላላቸው من عجيب قدر الله ان ميمونة رضي الله عنها በጣም የሚገርመው ميمونة رضي الله عنها لما توفيت ስትሞት كانت بسرف እዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷ ጋር የቆዩበት ቦታ ላይ ነበረች ስትሞት እዛ ታማ ነበርና እዛው ሞተች فدفنت هناك እዛው ተቀበረች سبحان الله وبعد رجوعه صلى الله عليه وسلم من عمرة القضاء ከዚያ ከተመለሱ በኋላ ወደ መዲና አርሰለ عدة سرايا የተለያዩ ሰራዊቶችን ላኩ ማለት አካባቢውን የሚቆጣጠሩ ማለት ነው الى جهات متعدده اهمها سريه مؤتة
በጣም ወሳኙ ሰርየት ሙእታ የሚባለው ነው ثم ሰርየቱ ذات السلاسل ሌላኛው ደግሞ ذات السلاسل ይባላሉ ሰርየት ሙእታና ሰርየት ذات السلاسل የሚባሉ ናቸው ዋና ዋናዎች ይላል ሰርየት المؤتى ملون بمكتلون نيولن نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم